ዓለም እንግዲህ ዛሬም ተመልሰን መተናል። ጦርነቱ ከጊዜ ወደ ጊዜ በጣም በሚገርም መልኩ እየተወሳሰበ ነው የመጣው። አንተስ ምን ትላለህ አለ? አንድ ነገር ማለት ይቻላል። ይህ ጦርነት ከመጀመሩ በፊት ሁላችንም የየራሳችን ግምቶች ነበሩን። ከጦርነቱ በኋላ ደግሞ በተግባር እያየን ያለነው ሪያሊቲ አለ። ቢያንስ እኔ ደግሞ በዚህ ጉዳይ ላይ እውነቱን ለመናገር በተወሰነ ደረጃ አስተያየት መስጠት መብት አለኝ ብዬ ነው የማስበው። ምክንያቱም አሁን ታሪክ ለመደጋገም አይደለም፣ ብዙ ጦርነቶች እዛ ክልል ውስጥ ተካሂደዋል እና ሌሎችም ነገሮች አይተናል። አሁን እያየን ያለነው ነገር ግን አዲስ ነው። ይህንን መናገር እፈልጋለሁ። እሱ ላይ በስፋት እንመጣበታለን። ዛሬ የምንወያይበት ነጥብ ይሄ ነው። ከዚህ በፊት እዛ ክልል ውስጥ ውጊያዎች ተካሂደዋል። ያው የፈረደባት ኢራቅ ነች። የዛ ውጊያ ምዕራቡ ዓለም ወይም አሜሪካ መሩ ምዕራቡ ዓለም ቨርስስ ኢራቅ ሳዳም ሁሴን ነው። በዛን ጊዜ የምናውቃቸው ሪያሊቲዎች ነበሩ፣ በአይናችን ያየናቸው ማለት ነው። አሁን አሜሪካ ኢራን ብቻ አይደለም አሁን የምናየው፣ አሜሪካ እስራኤል ኢራን ነው አይደለም። እና በጣም የተለያዩ ነው ሆነው ነው ያገኟቸው፣ ከቀደመው ጦርነት ማለት ነው። በጣም የተለያዩ ሆነው ነው ያገኟቸው። አሜሪካ ኢራን እና እስራኤል ቢሆኑም ዙሪያውን ደግሞ ያሉ የባህረ ሰላጤው ዙሪያውን ያሉ ሀገራቶችም ደግሞ ተሳታፊ ናቸው። ኢንዳይሬክትሊ ተሳታፊ። የውጊያውን ባህሪ ብቻ አይደለም። አሁን እኛ እንግዲህ አንድ ነገር ስንሰራ ብዙ ጊዜ በነገራችን ላይ ማክሰኞና ሐሙስ ምንድነው ይባለው ካለምን እንስማ ላይ ስንወያይ አንዳንድ ነገሮች ለማስረዳት እንሄዳለን። አንዳንዶች ከመሀል ይበጥሱታል። ከመሀል ይበጥሱና ያለ ኮንቴክስቱ ያለ አውዱ ያስቀምጡታል። ስለዚህ እንደምትመለከተው አድማጮቻችን በጎራ ተከፍለው ነው ያለው። ማን ነው ኒች ነው ምንድነው ኒች በጣም ለጆሮ የሚዘገን ነገር የተናገረ ሰው ነው። አንደግመው ገብቷል። ነገር ግን እሱ ያለውን ነገር ብቀየር እንዲህ ብሎ ቢሆን ኖሮ እውነት ሞታለች ብሎ ቢሆን ኖሮ የተናገረው ዛሬ እንዴት እውነት በሆነ። ማንም ሰው እውነት አይፈልግም። ለማንም ሰው ጉዳይ አይደለም። እና አሁን በግልጽ እንደምናየው ይሄ በነገራችን ላይ በአይናችን በብረት የዓለም እውነታ ነው። ይሄን አይንን ገልጦ ማየት ያስፈልጋል። አሁን እውነት የሚባል ይሄ እንደውም አንዳንዴ እውነት ብሎ ከዚህ በኋላ እውነት የሚል ሰው ፍልስፍና እንደሚናገር አድርጌ ነው የማየው። እና እውነት ከዚህ በፊትም የብዙ ሰዎች እውነት ጥቅማቸው ነው። እንደዛ ካልተባለ ለምን ጅብ ላይ ብቻ ይፈረዳል? አንዳንድ ጊዜ እውነታን ማየት አለብን። ጅብ ተከላካይ ስለሌለው ነው፣ ጠበቃ ስለሌለው ነው። አህያዋን ንሳ ጠብቅልኝ ሲሉት ብጠፋብኝስ አለ። ለምንድነው መሳቅ ያለብን? እውነቱን አይደለም ወይ? እሱስ መኖር የለበትም ወይ? እውነቱን አይደለም ወይ ነው። ሁላችንም አሁን ስቀናል። ገብቷል። ሊያጠፋት እኮ ነው። ዞር ስንል መጀመሪያ ግራውንድ ሲፈጠር ነው ብጠፋብኝስ ብሎ ሀሳብ ጭሮብሃል። ሰው አንተ አይ ከጠፋችባ ምን ታደርገዋለህ? እስከተቻለ ጠብቃት ብለህ እንድትሄድ ነው የሚፈልገው እሱ። ስትሄድ እሱ ምሳውን ተመግቦ ስትመጣ ተዘናንቶ አንተ አየዋ ሲሉት አይ እንዳልኩት እንደፈራሁት እኮ ጠፋችብኝ ይላል ማለት ነው። ሰው እኛ ይሄን ስላወቅንበት ነው የምንስቀው አይደለም። ፕሮባብሊ ዓለምን በዚህ መንገድ ለሚያይ ሰው ከሰዎች ጋር ቁጭ ብሎ ተወያይቶ መግባባት ሊያቅተው እንደሚችል ነው የምነግርህ። ገብቶሃል? በሁላችንም እውነት ውስጥ በኮቴሽን የጅብ እውነት አለ። እና ጅብ ጥቅሙን ነው የተናገረው። ጅብ ልብላት እባካችሁ ጋር ሌሊት ነገር የለም። ስለዚህ እውነት የምንለው ነገር አብስትራክት አድርገን እንትንለዋለን እንጂ አንዳንድ ጊዜ በሰው ውስጥ እውነት የሚቻልም አይደለም ብለህ ነው የምታስበው። እና ቤዚካሊ ሰው ፈቅዶም ሳይፈቅድም የጥቅሙ ባሪያ ነው። እና
ጥቅሙን የሚያስከብርበትና የሚያረጋግጥበት መንገድ የተወሳሰበ ሊሆን ይችላል፣ የተለያየ ሊሆን ይችላል እንጂ ቤዚካሊ በኤሌመንቱ ስትመለከተው ብጠፋብኝ ሲያለው እውነት ነው። እና አሁን ያገላለጽ ጉዳይ ካልሆነ በስተቀር አሁን ጅቡ የገለጸበት መንገድ እኛን አስቆናል። ሌሎች ደግሞ አለባብሰው የሚገልጹበት መንገድ የሳቅነው ስለገባንና ገብቶንም ብንስቅ ጅብ ምንም ስለማያመጣ ነው። እንደዚህ የሚገቡን ነገሮች እኮ ኖረው ማለት ነው። ገብቷል። እየገባን የማንስቅባቸው ግን ብዙ ነገሮች አሉ አይደል? ዋጋም ስለሚያስከፍሉን ማለት ነው። ስለዚህ አዎ፣ ለዚህ ነው አንዳንዴ የሚገርመኝ ብዙ ነገር ይገርመኛል። አንዳንዴ ከሰው ጋር ተግባብቶና ተነጋግሮ መኖር ራሱ ይከብዳል በጣም። ይሄ እውነት ነው። ስለዚህ አሁን እንደዚህ ባይሆን ኖሮ ነው የምነግርህ፣ አሁን አዋዜን በምሰራበት መልኩ ሊቀጥል አልችልም ነበር። ምክንያቱም እኔም ስድብ አልወድም። ማንም የተነሳ ሊሰድበኝ ምናምን አልፈልግም። እኔ ማንም አልወድም። ነገር ግን አሁን አይሰማህም። የማይሰማ በዚህ ውስጥ ነው የማያቸው ብዙ ሰዎች ኢቭን አንዳንዶቹ ነው ማለት በቁጣ አይደለም የምነግርህ ምን እየተካሄደ እንደሆነ ኢን ሪል ተርምስ ማለት ምንድነው እየተካሄደ የሚለው ሁሉ ማያውቁ ሰዎች አሉ። በራሳቸው ዓለም ውስጥ ሆነው ሌላ አይነት ነገር እየተካሄደ ነው ብለው የሚያስቡና ወደዚህ ሲመጡ የሌለ ነገር የምታወራባቸው የሚመስላቸው ሰዎች አሉ። ምክንያቱም ሰዎች በገባቸው ያን ያህል ከእውነታው ከተጨባጩ ከሚታየው ነገር ጋር የተፋቱ አንዳንዶቹ ደግሞ ቢያቁም ያዩ የካዱ ይሄ እንዲህ አይነት ችሎታ ያለን ሰዎች ብቻ እንደዚህ ነን። እና በዛ መሀል ለምንድነው ይሄ የሚካሄደው ጦርነት አሁን የሚካሄደው ጦርነት እኔ ለሰዎች ኢንተረስት እንዲሰጣቸው ነው የምነግራቸው። 100% ነው የምነግረው። ሁለት ጦርነት እንዳለ ታውቃለህ። ከዋናው ጦርነት ጋር ምንም ያልተገናኘ የዋናው ጦርነት ውጤት ምንም ይሁን ገብቷል። ምንም ይሁን በተጨባጭ ያለው ውጤት ምንም ይሁን ያ ደንታ ሳይሰጣቸው ጦርነቱን ግን እንደ ጌም እንደ ኮምፒውተር ጌም በእነዚህ በቻናሎች በቲክቶክ ላይ ኦር ኢት ኩድ ቢ በዩቲዩብ ኢት ኩድ ቢ በዛ ማሸነፍ እንዳለ ታውቃለህ። ጦርነቱን አሸንፈ በእንትን ላይ ተሸነፍ ይችላል። 100% ተሸናፊ ሊያደርጉ ይችላል። አዎ አይ ዶንት ኖ ምን ያህል ገብቼ እንደሆነ አላውቅም። አይ ጦርነቱን አሸንፈ ነው የምነግርህ ወይም በጦርነቱ ተሸንፈ እንግዲህ በጦርነት አሸንፈ ብትለው በጦርነት ተሸንፈ ነው ግልጽ የሚታዩ ነገሮች አሉ። አዎ ይሄ እንዳለ ሆኖ ነው የምነግርህ። እዚህ ተጨባጩ ጦርነት ላይ ተመርኩዞ እዚህ በማህበራዊ ሚዲያ ላይ ደግሞ በሚካሄዱ ጦርነት 100% ተሸናፊ ልትሆን ትችላለህ። ልታስተባብለው የማትችለው ሊሆን ይችላል። በተጨባጭ ያሸነፍከው ጦርነት ላያድን ይችላል። እዚህ ላይ ለምሳሌ ሼፕ የሚያደርገው ሰዎች እንደ እውነታ እንደ ታሪክ ተቀብለው የሚሄዱት ነገር ከሪያሊቲ ጋር 100% የተቃረነ አሸናፊውን ተሸናፊውን አሸናፊ ያደረገ ሊሆን ይችላል። ይሄን በተግባር እያየን ነው ያለነው። የሚገርም ዓለም ውስጥ ነው ያለነው። በጣም ይሄን መግለጽ እፈልጋለሁ። ከዛ በተረፈ ግን አንድ ሪያሊቲ ያየሁት ይሄ ጦርነት በፊት በመናቀው ምዕራቦቹ ይደበድባሉ፣ ኢራቅ ትደበድባለች። ምንም ሌላ ታሪክ የለውም። ምዕራቦቹ ዓለምን አስከትለው የፈለጉትን ነገር ያደርጋሉ፣ ኢራቅ እንደፈለጉት ትደረጋል። ይሄንን ነው የማውቀው። በዚህ ግጭት ግን ሪሊ ኢራኖች እየተዋጉ ነው። ኢራኖች ከምድራችን ልዕለ ኃያል ዩናይትድ ስቴትስ አሜሪካና ከመካከለኛው ምስራቅ ልዕለ ኃያል እስራኤል ጋር በሁለት በጣምራ የተከፈተባቸውን እጅግ ከፍተኛ ቴክኖሎጂ የሚጠቀም ከፍተኛ ሚሊተሪ ማሽን ከሱ ጋር የሚሄዱ ክህሎቶች ቫራይቲ የሆነ ነገር ካለው ኃይል ጋር
እነሱ በዚህ ባለፉት የ40 ዓመታት ባለፉት 50 47 ዓመታት የስልጣን ዘመናቸው በራሳቸው የቴክኖሎጂ ውጤት ዋነኛ እንትናቸው በሆነ ሚሳኤላቸውና ጽናታቸው ይህንን ውጊያ አድርገውታል። አንድን ውጊያ ለማለት አንድን ውጊያ የሚያሰኘው ላይክ ኢት ቴክስ ቱ ታንጎ ይባላል። ለብቻ አይደነስም። ድሮ ነው የተባለው ይሄ። አሁን ግን በእኛም እድሜ ናይት ክለብ በመስታወት ፊት ሆነው የሚደንሱ ነበሩ ከራሳቸው ጋር ማለት ነው። በአሁኑ ጊዜ ብቻቸውን የሚደንሱ ሰዎችም በጣም ብዙ ናቸው፣ ፋሽን ሆነዋል። እና ግን ያኔ በደጉ ጊዜ ሰው ብቻውን አይደንስም። ሰዎች ብቻውን ስለማይደንስ ዳንስ ለመደነስ ሁለት መሆን ያስፈልጋል ይባል ነበርና በዚህ ጦርነትም ላይ ሁለት ውጊያ አለ ከተባለ ሁለት መሆን አለበት። የሚዋጉ ኃይሎች መኖር አለባቸው። እኔ እውነቱን ለመናገር ባለኝ አሁን የምታወቅበት የሳዳም ነው አይደል? ያ ጦርነት ውጊያ አይደለም አልችል። ድርጅቱ ሲመጣ ኢራቅ የተወቀረችበት መጨረሻ ላይ በሁለተኛው ደግሞ ታቃል የተፈጠረውን ነገር። ይሄኛው ግን የዛኛው አንቲቴሲስ ነው ማለት ይቻላል። ምንም ያገናኘው ነገር የለም። እና ኢራኖች ዓላማቸው ምንም ይሁን ሁሉም ለምን ይዋጋሉ የራሳቸው ጉዳይ ነው። ጦርነት ግን እያየን ነው። ሪሊ እየገረመኝ የመጣው ቀን እያለፈ ሲመጣ ሳምንት እያለፈ ሲመጣ አሜሪካና እስራኤል የሚሰጡትን ማስጠንቀቂያ እንደሱም ይሰጣሉ። ደረሰብን የሚሉት ከባድ ነገር የበቀል እርምጃ የራሳቸውን ይወስዳሉ። እንዴት ትናንትና ደቡብ ፓርስ የሚባለው የኢራን የተፈጥሮ ጋዝ ማምረቻ ኮምፕሌክስ ነው። በጣም ሂውጅ ነው። 75 በመቶ እንትን ነውና ከዓለማችን የዚህ የተፈጥሮ ጋዝ ጉድጓዶች ወይም ሀብቶች ከትልልቆች ውስጥ ነው። እና እሱ ላይ ጥቃት አድርሳ እዛ ውስጥ ያለ አንድ ማጣሪያ ነው የመታቸው እስራኤል የመታቸው እና ከባድ ጉዳት ነበር። ይሄን ተከትሎ ወዲያውኑ ምንድን ነው ያሉት? ልብ አድርግ። እስራኤል ይሄን ጥቃት ያደረሰችው አሊ ላርጃኒን ገላ። አሊ ላርጃኒ ማለት አሊ ካሚኒን የተኩ ማለት ይችላል። ዲፋክቶ የኢራን መሪ ነበሩ። ከዛ በኋላ የዚህ የባሲጅ ነው የሚባለው ይሄ የህዝባዊ ተቋሙን ያከሸፈው ብዙ ሰው ፈይቶ ማለት ነው። የዛ ያከሸፈው የሱን ኮማንደር ጎላመሬዝ ሁሴን የሚባል ነው። እሱን ገለው እንደገና የኢንቴሊጀንስ የስለላ ሚኒስትሩን ካቲብ ነው እሳቸው 3 ባለስልጣን በ48 ሰዓት ገድላ በዛ ላይ ነው የተመታው። ናቹራሊ የምጠብቀው ነገር አለ። አሁን የበፊቱን አልፈውታል። ከበፊቱ ድነዋል፣ ሰርቫይቭ አድርገዋል፣ አገግመዋል። አሊ ካሚኒን አጥተዋል። የ36 ዓመት የኢራን አብዮት የእስላማዊ አብዮት ምንድነው ብለብተኝ እኔ አሊ ካሚኒ ነው የምልህ። በገጽም በምንም ዛት ማን ያለው ማለት ነው። ለካሊ ካሚኒ መገደል በኋላና ሌሎች አብረው ያደረጉት ይሄ እኮ እኔ አንገቱን እንደተባለ ሰው እኮ በቃ ይፈታል እኮ ጦር አይደለም እንዴ? እንዲህ አይነት ነገር ሲመጣ እኮ ይፈታል። ያንን ሰርቫይቭ አድርገው እንደገና ተሰባስበው ከያሉበት ተጠራርተው ገብቷል። 24 ሰዓት እንደ ጭልፊት እንደ አሞራ የሚያድናቸውን ኃይል እንደ ባብ እየተሸለከለኩ እያመለጡ ከየጉድጓዱ እየተኮሱ አባበር ገባ። በዛ በኩል ኢላማ የሆነውን መርከብ ገለመኔ እየተፋለሙ ማለት ነው። ይሄን ያደርጉ ደግሞ ከላይ በተሶስቱን ስትመታ በእውነት የእስራኤልን እርምጃ አለማድነቅ አይቻልም። ኢዝ ኖት አለማድነቅ አይቻልም። አሚን ዚስ ሪያሊቲ ገብቷል። አንደኛ መመረጅ ገብቷል። በዚህ ጦርነት ላይ እኮ ድካንና ደብዛን ማጥፋት የመጀመሪያው ቀዳሚ ነገር ነው። የመጀመሪያው የጦርነቱ ውል ነው። ይሄ እየታየህ እንደ ፕሬዚደንት ዶናልድ ትራምፕ ዋይት ሃውስ ላይ ጠረጴዛ እየመታ ወይም ኢቭን ኔታንያሁ ሚሳኤል እንደሲመታ የእስራኤል የጦር መሪዎች የራሳቸው የመከላከያ ቦታ ውስጥ ይገባሉ። አይደለም እንዴ? ይገባሉ እኮ በጦርነቱ በቀጥታ እነሱ ላይ ስለሚያርፍ ማለት ነው። ይሄ ጦርነት
እየታየ የምታዋጋበት ጦርነት አይደለም። በተለይ ከእስራኤል ጋር ስትዋጋ ደብዛህን ማጥፋት አለብህ። ኮኔክሽን ሁሉ ነገር ሚስጥራዊ አድርገህ ያን ማድረግ አለብህ። በተጨባጭ የደረሰውን አይተናል አይደለም። በዚህ መሃል ለሁለተኛ ምዕራፍ አሊ ላርጃኒ ተገደሉ። እንደዚህ ከተባለ በኋላ ኢራኖች እንዴት ነው የሚቀጥሉት ብለህ ስታስብ የሚሰማ ነገር አለ። አሁን ይስወበር ሳስ ኢምፖሲብል ብለህ ታስባለህ። ምንድነው አሁን ያስገረመኝ ታዲያ ይህንን የተመታውን የነዳጅ ደቡብ ፓርስ የኢራን አድርገው ምን መግለጫ ሰጡ? ኦኬ በሰዓታት ውስጥ የበቀለ እርምጃ እንወስዳለን። የሳውዲ አረቢያን ይሄን እንመታለን። የተባበሩት አረብ ኤሚሬትን ይሄን ማጣሪያ ይሄን እንዲህ እንመታለን። የኳታርን ይሄን እንዲህ እንመታለን አሉ። ባታምንም የኳታር ላይ ቀጥተኛ ምትን ያሳረፉት ሚሳኤሉ ተመቶ ስባሪው ሳይሆን እንትኑ ያገኘው ራሱ ዋናው ሚሳኤሎች ነው የሚለው እንደው እና ይሄ ከፍተኛ እሳት ፈጠረና ከባድ ጉዳትም ያደረሰ ነው። አሁን ነገሮችን እየተቆጣጠሩት ይሆናል። ነገር ግን ጉዳት ደርሷል። ገብቷል። በርካታ ሚሊዮን ዶላሮች ነዷል ማለት ነው። ስለዚህ ምንድነው ብናየው ይሄ ጦርነት በሁለት የማይቻቻሉ ኃይሎች መካከል የሚካሄድ ወይም በማይክ ታይሰንና ያላቻ ጋር አቻ አይደለም ለማለት ፈልጌ ያን የሚያሳይ ነገር መጀመሪያ የሚመስለው ነገር አለ አይደል? በዛ ደረጃ የሚካሄድ አይደለም። በእውነት ነው የምነግርህ። በተጨባጭ የሚያሳየው የመደብደብ የማጥቃት አቅም ሊለያይ ይችላል እንጂ ተመጣጣኝ አንዳች ተመጣጣኝነት ታይበታል። ገባህ? ለምሳሌ እነሱ በማቴሪያል የሚያስከፍሏትን በተቋም ደረጃ የኢራን በጦር ድብደባ ባላቋረጠ ድብደባ እየተመደመደ ነው። አዎ የኢራን ሚሳይሎችም ህንጻ ያፈርሳሉ፣ ኦር ቢሮ ይመታሉ፣ ኦር እንደዚህ ሊመቱ ይችላሉ። ነገር ግን አሜሪካና እስራኤል የሚያደርጉትን ያህል ድብደባና ቅጥቀጣ ግን አካሄዳቸው። ስለዚህ በርካታ ተቋሞቻቸው፣ የሚሊተሪ ተቋሞቻቸው፣ የደህንነት ተቋሞቻቸው፣ አሁን ሌሎችም ተቋሞቻቸው በከፍተኛ ደረጃ እየወደሙ ነው ያሉት አይደል? ኢኳሊ አሁን ኢራኖች የዚህን መጣብን እያደረጉ ነው ያሉት በሰላጤው ሀገሮች ላይ የሚያደርሱት ጥቃት የሰላጤውን ሀገሮች የጦርነቱ አካል በማድረግ በጠቅላላ በእነሱ በዓለም ኢኮኖሚ ላይ ሆርሙዝ ሰርጥ ይዘዋል። አሁን ኤቭሪበዲ እኔ እናንተም ጭምር ዋጋ እየከፈለን ነው። አይተኛል። እንደገና የሰላጤው አገሮች አሁን እንደዚህ የቀጥታ ምት ብቻ ሳይሆን ተነጋግረናል። ቱሪዝምና የትራቨል ኢንዱስትሪያቸው አልጋ ስር ገብቷል። በየቀኑ እነዚህ ሀገሮች አሁን ከቢሊዮን ዶላር በላይ ነው የሚከስሩት። በፊት አጥንተው ያቀረቡት 600 ሚሊዮን ዶላር ነበር የተባለው የየቀን ኪሳራቸው። አሁን ግን ወደ ቢሊዮን ገብቷል። ለምን? እነዚህ ተቋሞቻቸው እየተመቱ ነው። ስለዚህ በየቀኑ ዋጋ እየከፈሉ ይሄ እነሱ የሚከፍሉት ዋጋ ደግሞ አሁን ትናንትና ኢራን ማለት እስራኤል የኢራንን ስላጠቃች ኢራን ደግሞ የማን ነው የኳታርን ስላጠቃች የነዳጅ ዋጋ ከ110 ዶላር በላይ ሄዷል። አሁን ገብቷል። እነሱም ህመም ኮስት ኢንፍሊክት እያደረጉ ነው። ሆርሙዝ ሰርጥን በመያዛቸው ደግሞ ያሉት ሳምንት እየተቆጠረ ነው አይደል? በነገራችን ላይ ዛሬ ሐሙስ ነው። 150 ዶላር ነው ያልደረሰው፣ 110 ዶላር ደርሰናል። ከባለፈው ይህን ፕሮግራም ስንሰራ ወደ 80 ዶላር ገደማ እንደገና ተመልሶ ወርዶ ነበር። ስለዚህ አሁን 110 ዶላር ላይ ነው የምንሰራው። የሚቀጥለው ሐሙስ ላይ ይህ ጦርነት ይቀጥላል። ለምንድን ነው ያያቸው ነው? ላይክ ሶስት መሪው በተከታታይ ተመተው ስቲል እየተዋጉ ነው ያሉት። የአሜሪካ እኮ የስለላ ድርጅቶች ኮሚኒቲ ግምገማን ማለት ኮንግረስ እኮ አቀረበች። አሜሪካ ማነው ስሟ ጉዳት ዛር ስቲል ኢንታክት አለች። እንዳለ ነው የኢራን እንትን ጉዳት ተቀብሏል። ግን እንትኑ እንዳለ ነው። ምንድነው ይባላል? እንትኑ በቃ እንትኑ አጠቃላይ ቤዙ መሰረቱ እንዳለ ነው የሚል ግምገማ ነው የተሰጠው። ስለዚህ ይዋጋሉ ማለት ነው። ስለዚህ የዛሬ ሳምንትም ይሄ ጦርነት ቀጥሎ ነው የምንገናኘው። ለምን እንደዚህ ያልክ ብትለኝ ትጠይቀኛለህ።
የዛሬ ሳምንትም ይሄን ጦርነት ለማቆም የሚያስችል የድርድር ሐሳብ የለም በሁለቱ ጋር ድርድርም የለም። ያን ድርድር ለማምጣት ለምሳሌ ተኩስ አቁሙን ላድርግ ብሎ ከጀርባ የሚሄድ ሰው ሁለቱን ኃይሎች ለማገናኘት የሚችልበት መንገድ የለም። ኢራኖች ያስቀመጡት ቅድመ ሁኔታ አለ። ዶናልድ ትራምፕ ያስቀደሙት እስራኤልና ማነው ዶናልድ ትራምፕ ያቀረቡት ቅድመ ሁኔታ አለ። እነዚህ ሁለቱም የማይታረቁ ናቸው። ስለዚህ የጦርነቱ ዓላማ መልእክት አስተላልፎ አንደኛው እንዲቀበለው አንደኛው ወገን ሰሬንደር እንዲያደርግ ነው። አሁን ኢራኖች እየጠየቁ ያሉት ሰሬንደር ማድረግ ያለባቸው እስራኤልና አሜሪካ ናቸው። አሜሪካንን ስትራቴጂካሊ እናሸንፋለን ነው የሚሉት። ፊስ አንቢሊቨብል። ስለዚህ አሁን የሚቀጥለው ሐሙስ እሱን የሚያቆመው ነገር ጦርነቱን የሚያቆመው ነገር ይመጣል ብሎ ከማሰብ ጦርነቱ ቀጥሎ ነው ድጋሚ የምንገናኘው ብዬ ነው የማስበው። ስለዚህ ያን ጊዜ ደግሞ ሌላ ሪያሊቲ ውስጥ ነው የምንኖረው እና ጥያቄ ከሌለ እችን ዜና ለዛሬ ያለውን ባቀርብ የኢራንን ማንሳት ስለምፈልግ ነው። ለምሳሌ እስራኤል ባደረገችው ጦርነት ናስራላህን ለምሳሌ ስትገድል ናስራላህ ይመሩት የነበረው ተቋም በጣም ነው የተነቃነቀው። ምንም አይነት መረጃ እንኳን መለዋወጥ የማይችሉባቸው ሁኔታዎች ነው የተፈጠሩት። አሁን እዚህ ጋር ግን ትልቅ ተግዳሮት የተፈጠረው ምንድነው? የኢራን አመራሮች እየሞቱ ሲመጡ ኢራኖች በምን ያህል መጠን አንድ አመራሮቻቸውን እንደሚያጡ አውቀውታል። ለሱም ደግሞ በከፍተኛ ሁኔታ መዘጋጀታቸውን የምታየው አመራሮች ይሞታሉ እንጂ ሂደቱ ሲናወጥ አታይም። የውጊያ የሚያደርጓቸው ውጊያዎች በሙሉ ስርዓታቸውን ጠብቀው ልክ አመራር ይሞታል እንዲናረጋለን ይላሉ፣ የሚሉትን ነገሮች ያደርጋሉ። ስለዚህ ኢራን እስከምን ድረስ እንደተዘጋጀችበት የሚያሳይ አይደለም ወይ? 5,500,000 ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ5,500,000 ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪን ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3,900,000 ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900,000 ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን፣ ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ። የባቅ ነው እንጂ ይህንን እኮ የምነግርህ አሁን የትኛውም በፊት በነበረ ልምድ የትኛውም ጦርነት አብቅቷል ብለህ ነው መደምደም የምትችለው። አሁን በሙሉ እንደዚህማ በተለይ ሰብሰብ አድርገው ሲያመለክቱ እንትን ነው ቁጥራቸው በደርዘን የሚቆጠሩ የኢራን የፖለቲካ የሚሊትሪ መሪዎች የሴኩሪቲ አልፈ ተርፈ የኒውክሌር ሳይንቲስቶች እነዚህ ስታደርገው በጣም የሚዘገነን ስዕል ነው የሚሰጥህ። እነዚህ በሙሉ አልቀዋል። እነዚህ በሙሉ ዋጋ ከፍለዋል። ነገር ግን ጦርነቱ አለ። አየህ፣ ጦርነቱ አለ። እንትኑ ተመጣጣኝ ላይሆን ይችላል። ለምሳሌ የበቀል እርምጃ ስትወስድ ያንተ የበቀል እርምጃ ጥቃት ከነሱ የበቀል እርምጃ ጥቃት ጋር ላይመጣጠን ይችላል፣ ወይም አንድ አይነት ላይሆን ይችላል። ነገር ግን ያንን ህመሙን ከማሳረፍ አኳያ በጣም ተመጣጣኝ ውጊያ እያየን ያለ ነው። ስለዚህ ለእኔ በራሴም ኤክስፒሪየንስ ይሄ አዲስ ነው። መልክዓ ምድሩ ኢቭን ሄዝቦላ ላይም ናስራላ ማለት ሄዝቦላ ማለት ናስራላ እና የናስራላ መመታት የማፈራረስ አቅም እንዲኖረው ታስባለህ። ነገር ግን አሁንም ሄዝቦላዎች ምንም እንኳ ለተፈጠሩባት መሬት እርግማን ሆነዋል በሚያስብል ደረጃ ራሱ በህዝብ ደረጃ ይህን እየተነጋገረባቸው ቢገኙምና ሊባኖስ በጣም ዋጋ እያስከፈሏት ቢገኙም
ስቲል ይተኩሳሉ አድርጓል። እንደውም የዚህ የኢራንን የተጋትሮ ተራዳ ካየኸው የብቻው ተመሳሳይ ታሪክ እኮ ነው ያለው። ሀውቲዎች ጋር እንምጣ። ሀውቲዎችን ማን ያልደበድባል? ሀውቲዎች እኮ ሲደበደቡ ነው የሚሉት። ሚሳኤሉን ግን ያቆም የለም። አሁን ሚሳኤሉን አቁመዋል። በጣም የሚገርሙ ናቸው። ሚሳኤሉን ያቆሙት የጋዛ ጦርነት ስለቆመ ነው። የጋዛ ጦርነት ቀጥሎ ቢሆን ሚሳኤል ያቆሙ ልባል። ያንን ሚሳኤል መተኮስ የጀመሩት የጋዛ ጦርነት ይቆም በሚል ነው። እስከ መጨረሻው ድረስ የጋዛ ጦርነት እስኪቆም ድረስ የተፈለገው ድብደባ ቢደረግ መተኮስ ችለዋል። እና አሁን አልማሊኪ አሁንም በሕይወት አለ። አሁን አልማሊኪን ቢገደል ሄዝቦላም ላይ ካየነው አሁን ደግሞ ኢራን ላይ ከምናየው ነገር አንጻር ሀውቲዎች በቀላሉ ቢጠፉ አይደሉም። አባውር ግብቷል ፕሮባብሊ ልታዳክማቸው ነው የምትችለው እንጂ አሁን ኦኬ። አንዳንድ ሰዎች የሚጠይቁ ጥያቄ አለ። አሁን መነሻ ላይ የነበረው ነገር ምንድነው? ኢራን ወደ 2500 ሚሳኤል አላት የተባለው በጣም እርግጠኛው ነው የምናገር ቢያንስ 2000 እንደዚህ እንትን ብሏል አይደል? ነገር ግን የላርጃኒን መገደል ምክንያት አድርገው ግን ለመጀመሪያ ጊዜ መጀመሪያ ላይ እስራኤል 90 የተተኮሰባት 100 ገደማ ከዛ 90 ከዛ ያለ እየቀነሰ ነበር የመጣው ስታቲስቲክስ ሲያሳዩ ማለት ነው። የላርጃኒን መገደል አስመልክቶ ግን ወደ 100 ሚሳኤል የተተኮሰው ሰው እንትን አላቸው አቅሙ አለ ማለት ነው። ሚሳኤሉ አለ። አይ ሚሳኤሉ አለ። ሚሳኤሉ እስካለ ጊዜ ድረስ ደግሞ አካባቢውን ሆስቴጅ አድርገው የሚያዝ እንትናቸውን ጠንካራ ነው። ስለዚህ ያኛ የምንፈልገው ነገር እስካልተደረገ ድረስ በዚህ ጦርነት ነው በሆርሙዝ ሰርጥ አማካኝነት ድፍን ዓለምን ሆስቴጅ እናደርጋለን የሚል ውጊያ ውስጥ ነው ያሉት እና ይህን ስታይ አሁን ውጊያ እያየን ነው። በሳዳም ሁሴን ኢራቅና በህብረ ብሔሩ በሚባለውም ሆነ ከዛ በኋላ ጆርጅ ቡሽ ትንሹ በ2003 በጀመሩት ጊዜ ኢራቅ አልተዋጋችም። ጀስት ከመጀመሪያ ተኩስ ጀምሮ ረጅም እጅ መስጠት ሂደት ነው ያየነው እና አሁን በኢራኖች በኩል የምናየው ግን ይሄንን ሙሉ በሙሉ የገለበጠ እንደ አዲስ እያየነው ያለ ነው። ለመጀመሪያ ኢስኖት እኛ የምናየው እኔ የጦርነትን መቆም ነው ዋጋ የምሰጠው። ስለ ዓላማዎቻቸው አይመለከተኝም። ጦርነቱ እየተካሄደ ስለመሆኑ ይሄኛው ዓላማው ይሄ ነው፣ የዚህኛው ዓላማ ይሄ ነው ቢሆን ማቀረብ ነው። ምስክር አይደለሁም፣ ዳኛ አይደለሁም። ግን ዊል ፓወር አለ ማይካድ የሚፈልጉትን ከማድረግ አኳያ በሁለቱም በኩል የሚገርም ጽኑ ፍላጎት አለ። ያ ዊል ፓወር አለ። በዊል ፓወር ደረጃ ስታየው እጅግ ተዋጊዎች ናቸው። በዚህም የተነሳ አሜሪካና እስራኤል በአንድ ላይ ሆነው ከኢራን ጋር የሚያደርጉት ውጊያ ፍልሚያ ለመሆን ችሏል። ሌላው ዓለም አሁን ለምሳሌ እንግዲህ ሆርሙዝን እንውሰድ እና ከሆርሙዝ ከኢራን ከፍ ብሎ ያሉትን አገራቶች ስንመለከታቸው በሙሉ ነዳጅ አምራቾች ናቸው። በሙሉ ነዳጅ አምራቾች በመሆናቸው የዓለም የነዳጅ ፍጆታ ከፍተኛ ምርት ከዛ አይደለም ወይ የሚወጣው? ኢራንን ትልቅ እድል የሰጣት አንድ የሆርሙዝ ጫፍ ላይ መገኘቷ እና ከሆርሙዝ ከፍ ብሎ ያሉ ሀገራቶች በሙሉ አምራች በመሆናቸው አሁን እነዛ የነዳጅ ምርቶቹ የተለያዩ ቦታዎች ላይ የተበተኑ ቢሆን ኖሮ ኢራን ይሄንን እድል ፋንታስ ታገኝ ነበር ወይ? ነው እሱ ጊቭን ነው። ያው ይሄ የተለየ ልንመኝ እንችላለን ምን ነው። ይሄ ግን ጊቭን ነው ያለ ነው። በቃ አብረህ የምትቀበለው ነገር ነው። ስለዚህ ጂኦግራፊም የጦርነት አካል ነው። እንደውም ሳቄን የሚያመጣውና ነገር አስታወስከኝ። ሳዳም ሁሴንና ኢራን ያኔ የኢራን ጦርነት ሲካሄድ በጣም ስፔሻል አየር ኃይል ነው የነበራቸው። የኢራቅ አየር ኃይል በጣም አላቅም። አሁን የመንን ሲደበድቡ ነው የማውቀው። እንግዲህ የነ ሳውዲ የነዚህ አየር ኃይል ማለት ነው። ያ አየር ኃይል ምንም በሌላቸው የጦር ጀትም ያላቸው አይመስለኝም የመኖች እነሱ ላይ እየሄዱ እየደበደቡ ነው የሚመጡት እንጂ አየር ለአየር ተዋግተው ወይም ሌላ የሚገዳደራቸው
አየር ኃይል ጋር ተጋጥመው አይደለም። ስለዚህ በእውነት እኔ በመካከለኛው ምስራቅ ውስጥ ከእስራኤል ከውድድር ውጭ አድርገህ በአረቦች መካከል እኔ አየር ኃይል የነበረው ሳዳም ሁሴን ነው እና የኢራቅ አየር ኃይል በጣም ፓወርፉል ነበር በዛ ጦርነት ላይ ማለት ነው። ስለዚህ በጣም በጣም ውጤታማ ኢራቅ ጦርነቱን በዛ መንገድ ተቆጣጥራ እንድትቆይ ያደረገ ብቃት ያለው በየጊዜው ገድል የሚሰራ አየር ኃይል ነው የነበራቸው። በዛን ጊዜ በባህረ ሰላጤው በተለይ በኢራንና በኢራቅ ጦርነት ወቅት ሳዳም ሁሴን አንዱ ያቀረቡት አሁን እዛ ላይ ማብራራት አልችልም። አንድ አባባል ግን ነበራቸው። ሜዳ ይመስለኛል ኢራቅ ተራራ ምናምንም ስለሌለውም ሊሆን ይችላል። ኢራን በአንጻሩ በጣም በተራራ የተሞላች ነች እና ጠላቴ ጂኦግራፊ ነው ብለው ነበረ እና ጂኦግራፊም የራሱን አስተዋጽኦ ያደርጋል አይደል? እና ኢትዮጵያም እኮ ለብዙ ዘመናት ከወረራ ከማንኛውም ከውጭ ወረራና ጥቃት ራሷን ጠብቃ ለማቆየት ለመቻሏ እኮ የኢትዮጵያ ሰራዊት አስተዋጽኦ አላቸው። ስለዚህ ጂኦግራፊም ለእኛ አሁን ጠቃሚ ነው ማለት ነው። በዚህ ሁኔታ ልክ እና ኢራን የሆርሙዝ ሰርጥ ጂኦግራፊ ሰጣት እንትን ነው ምንድን ነው የሚባለው? ኒኩለር ነው ጉሮሮ ነው ሬዲያን ጉሮሮ እንደዚህ ያለችው ገብቷል። አሁን ኢቭን ዶናልድ ትራምፕ እኮ የምታይባቸው ችግር እኮ ይሄ ነው። አሁን እጇን ለመምታት ይሄን የያዘውን እጅ ለመምታት ለማስለቀቅ ይፈልጋሉ እና ዋናውን የጦር መርከብ እኮ አስምጠው ይጨርሷል። 120 የጦር መርከቦች አስምጠናል ነው የሚሉት። ነገር ግን በሺህ የሚቆጠሩ ደግሞ ፈጣን ጀልባዎች አሉ። ይሄ አልገባ እና ምንድነው የሚለው አንድ ጸሐፊ ስለ ካላሽንኮቭ በጻፈበት ጊዜ ስለ ጠመንጃው ትንተና ሲሰጥ ምንድነው ጥሩ ሆኖ የሰለጠነ የቆረጠ ጥሩ መሬት ላይ የያዘ አንድ ካላሽንኮቭ ይዘው ቀጥ ማድረግ ይችላል። ኢቨን አንድ የተወሰነ ብርጌድ ጦር ምናምን ገትሮ ሊይዝ ይችላል። ገብቷል የያዘው ቦታ ምናምን። ምክንያቱም የመሳሪያውን ባህሪ ሲያደርግ ነው። እዛው ነው እንዲያርገ ምናምን ጋዝ ነው አስነክተህ አጸዳድተህ ወደ ስራ በጣም ሰርቻለሁ። ለመግደል የማይሞት ጠመንጃ ነው። ወታደሩ ሞቶ አፈር ውስጥ ተቀብረው ቆይቷል። የሰውዬ ጠመንጃ ካላሽንኮቭ ላይ ምርምር ያደረገ ሰው ነው እና ከቆፍረው አወጡት። ያዛ ቦታ ሲያወጡት ወታደሩ የያዘው እንደተቀባበለ ነው ያ እንትና ሞቷል፣ አጽም ሆኗል። ከዛ እንትኑን አስለቅቆ ምንድነው ክላሽንኮቭ አስለቅቆ እንዳለ እኮ አፈር እኮ እንትን ብሎበታል እኮ ዛፈር ውስጥ ነው ያለው። እንዲህ አድርጎ ቃሳውን ሲሰጥ ገብቷል። ስለዚህ ሰው ይሞታል እንጂ ክላሽንኮቭ ኤም1 የሚባለው የአሜሪካ ኤም1 እኮ ለሰው ማትቀባውን ቅባት ሁሉ መቀባት አለብሱ ልትንከባከበው እንዲሰራ በደንብ እንትን ብዙ ምቾቶች ይጠይቃል። ገብቷል። ይሄ ውሃ ውስጥ 30 ቀን አድረህ እንዲህ ያራክፈ ካላሽንኮቭ በጣም ተወዳዳሪ በቀላሉ የሚሰራ በጣም አሁን የኢራን ሰው አልባ በለው የኢራን ሰው አልባን እኮ ፈታተው ሲያሳዩ ባዶ ነው። $50,000 እኮ ምርት ናት። እንትኖቹ አሁን ምን አሉ የተባበሩት አረብ ኤሚሬት ውስጥ እኔ ቢሊየነር ስም አይያዘኝ በአጋጣሚ እንዳይሰሙኝ አክባሪያቸውም አለው ስለምቀናባቸው ሊሆን ይችላል። ብዙ አድናቂያቸው አሉ እና አንድ ቢሊየነር 2-3 ቢሊዮን ያላቸው ይችን ዶናልድ ትራምፕም አሏቸው። የዋይት ሃውስ ላይ ያላቸውን ነጋሲነት ሳይለይቅ እሳቸውም አሏቸው እና ትኬት የማይወዱ ሰው ናቸው ዶናልድ ትራምፕ እና ይህን ጦርነት ያመጣብን እሱ ነው ብለው ተናገሩ። ቢሊየነር የታፈሩ የኢሚራቲ ናቸው እና ይህን ጦርነት ምን መብት አለው ይህን ጦርነት ለማወጅ እሱ አሉ ማለት ነው። ዶናልድ ትራምፕን እንትን ኤክስ ገጻቸው ላይ ነው የሚጽፉት። ገብተዋል።
ያው እሳቸው ጻፉ ማለት አንዲት ቃል እንደመመሪያ ከወጣች ያው ጽፎ ኤዲት አድርገው የሚለጥፋሉ። ያው እና ምን መብት አለው የሚለጥፈው? አሁን ይህን ጦርነት ለመክፈት ምንም ምክንያት አለው? እሱ ኔታንያሁ ያሳምኖት ነው። ኔታንያሁ ነው ተዋጋ ብሎ የሚያዋጋው አሉ። እዛ ላይ ጽፈዋል። ዶናልድ ትራምፕ ደግሞ አይለቁም፣ ባህሪያቸው ነው። ዶናልድ ትራምፕ ፋይተር ናቸው። ዶናልድ ትራምፕ ሆቨርሁን ነው ሰውየው፣ ፋይተር ናቸው። ስለዚህ ይሄንን ሰሙ። አዎ በጣም በሚሊዮን ደረጃ ነው እንትን ባለው ሼር አደረጉት ማለት ነው። ብዙ እንትኖች ማለት ነው። አሁን ይሄንን ቶሎ የእሳት አደጋ ስራ መስራት አለባቸው ሌሎች ባለስልጣኖች የኢሚራቲ ሰውየውም ራሳቸው ይሄን ስል ግን የኢራንን ያህል እየወነጀልኳቸው አይደለም። ዋናው አጥፊ እኛ ላይ መከረኛ ኢራን ነች ምናምን ብለው ለመታጠፍ ሞከሩ። መቼም ብሩን እስኪያስክ ለመታጠፍ ምንም ይቻላል እንትኑ። አሁን ግን ከከፍ ያሉ ሰዎች ደስ አይደለም። ትልቁ ጨዋታ ትልቁን ፒክቸር ነው ማየት ያለብን። ዛሬ እኮ አሉ ዛሬ ምን ተኩሰውና ኢራን የስንትን የተኮሰችብን ቁጥር አንድ በመቶዎች የሚቆጠሩ ሚሳኤል የተኮሰባት የተባበሩ አረብ ኤሚሬት ነች። ሰው አለማውንቶ ይሄ ሁሉ እኮ የሚፈጀን ነበር። ይሄን ሁሉ እኮ ተቋቁመን ኑሯችን እንዲቀጥል ያደረገውን ፓትሪዮትና ታድ የሚባለውን ይሄ ሚሳኤሎች እሱን እኮ የሰጠችን አሜሪካ ናት። ያን መርሳት የለብንም የሚል ነው። እና ይሄን ለምን አልሳትለኝም? አሁን እንግዲህ ቅድም የነገርኩ እነዚህ ሰው አልባው ነግሬያለሁ። $50,000 ነው። እንደዚህ ሲያወልቁት እዚህ ጋር ሞተሩ እዚህ ጋር ነው መስለኛል። ነው አለ ሞተሩ ሳሙኤል ቂጦ አካባቢ ላይ የሆነ ጀት ነገር ነው ገብቷል። ቦምቧ እዚህ ውስጥ ነው አፍንጫው ስር ከላይ እንደውም ይከቷት 50 ኪሎ ድረስ ልትይዝ ትችላለች። ገባ ከዚያ ያለ ይሄንን ድምፅ እያሰማ ነው የሚመጣውና መሮጥ። ምክንያቱም ይሄ ጂፒኤስ የተላከበትን ቦታ ትሬስ የሚያደርግበት በሙሉ አሉ እና የራሱ ህሊና አለ ማለት ተኳሾች ኢትስ ኖት ብዙ ርቀት ሄዶ የሚመታ ስለሆነ እንዴት ነው አንዴ ተሞልቶ የሚሄድ ነገር ነው የሚመስለኝ። አንዴ እንደዛ ነው የሚመስለኝ። እንትንም ያደርጉታል ማኔጅ ያደርጉታል ናቹራሊ እንደዛ ነው የምንጠብቀው። ነገር ግን ብዙ ርቀት ነው እየሄደ ያለው። አሁን ብዙ ርቀት ነው የሚሄደው እና ልክ ኦፍ ኮርስ መጨረሻ ላይ ማኔጅ ስለሚያደርጉት ነው ኢላማው ሳይመቸው ሲቀር እንደገና እንትን ብሎ ተመልሶ የመምጣት ነገር አለ። አሁን ይሄ $50,000 ነው። የሚገርም ነው። እና የነገሩን ምንድን ነው የተባበሩት አረብ ኤሚሬት የነገረች አሜሪካ በፓትሪዮት አልሰጠችን ቢሆን ኖሮ ታድ የሚባለው አልሰጠችን ቢሆን ኖሮ አንተ ማለት $1 ሚሊዮን ነው በትንሹ። እና አንድ ሰው አልባ ሲመቱ $1 ሚሊዮን ነው የሚመቱት። በጣም የሚገርም በጣም 50,000 በአንድ ሚሊዮን ኢቭን የእንትና የዚህ የመንገደኛው ጋዜጠኛ ማን ገብረ ማርያም በጣም ጭንቅላት ላይ የቀረ ጋዜጠኛ ነው። ማን ገብረ ማርያም ነው የሚባለው። አሁን ትልቅ ሲሆን 3 ዓመት ሊገባ ይችላል። እሱ የአዲስ አበባን ጎዳናዎች ሲተች ይሄ መንገዱ ያኔ አሁን እኮ አስፋልቶች በጣም አሉ። በፊት ታውቃለህ፣ በፊትማ ኮረኮንች አንዳንዴ ገደል ገብተው ነው የምትወጣውና እነሱ መኪና ላይ የሚያደርሱትን ጉዳት አይቶ ምንድነው የ50 ሳንቲ ዶሮ የብር ገመድ ይዛ ጠፋች ብሎ ነበር። እና ይሄኛው ግን በብር ገመድ አይደለም በማይገናኝ ዋጋ ነው። አንድ ሰው አልባ መጥቶ ለመጣል አንድ ፓትሪዮት ሚሳኤል የምትተኩስ ከሆነ በእውነት ነው የምነግርህ የመጨረሻው አክሳሪ ጦርነት ነው። እና ይሄን ጠቅሷል። የውጊያውን እንትን ነው ማሳየው። ስለዚህ አሁን ባለው ሁኔታ ኢራኖች በተለይ ትላንትና ያደረጉት በየጊዜው የምታያቸው ሁኔታዎች አሉ። ከነ አሊ ላርጃኒ መገደል በኋላ እና ከዚህ ከዘይት ከተፈጥሮ ጋዝ ማምረቻቸው መመታት በኋላ እነሱን ቀብረው ቀብር ስነ ስርዓት አካሂደዋል። እነሱን ቀብረው ከቀብር መልስ
የበቀል እርምጃችን በዚህ እንወስዳለን ብለው ማነው ኳታር ላይ ያደረሱትን ጉዳት ስትመለከት ጦርነቱ እየተካሄደ ያለው በሁለት ተመጣጣኝ ወገኖች መካከል ነው ብዬ እንድደመድም በግሌ የሚያስገድድ የሚያሳምን ነው። ይህ ጦርነት ከዚህ በፊት በምናየው መቼም አሜሪካ ወደ ጦርነት ስትሄድ እኩዮቹ አይደሉም በፍጹም አይደለም። እነ ሊቢያም የሆኑትን እናውቃለን። ሌሎች ማት ጦርነቶች አሜሪካ አድርጋለች እና አንዳንዶቹን በአንድ የጦር መርከብ ነው የሚጨርሰው። ምክንያቱም ምንድነው አሜሪካ ትመታለች፣ ሌሎች ይመታሉ፣ ሌላ ታሪክ የለውም። እዚህ ላይ ግን ሪል የሆነ ግጥሚያ ከማየት የተነሳ ይሄ ጦርነት የግድ በዚህ ጊዜ መቆም አለበት፣ ወደዚህ እንዳያመራ የሚባል ነገር ከመጣ ወደድክም ጠላህም ኢራኖች ያቀረቡትንም ቅድመ ሁኔታ ከአንተ ቅድመ ሁኔታ ጋር ማስታረቅ የሚኖርበት ሁኔታን የግድ የሚያደርግ ጦርነት ነው እያካሄዱ ያሉት። በመካከል እችን ዜና ላቀርብና ጥያቄን ብትቀጥል ማለት ሌተስት ነው ይሄ። ፕሬዚደንት ዶናልድ ትራምፕ ኢራን ዳግመኛ ኳታርን ብታጠቃ ዋነኛ የጋዝ ማምረቻ መስኳን አሜሪካ በከፋና በሰፋ መልኩ ታነዷለች ሲሉ አስጠነቀቁ። ትራምፕ ከኳታር ራስ ላፋን የኤነርጂ ተቋም በኢራን ሚሳይሎች መመታትና ክፉኛ መጎዳት በኋላ ባወጡት በዚህ መግለጫቸው እስራኤል የኢራንን ደቡብ ፓርስ የተፈጥሮ ጋዝ ማምረቻ ግዙፋን ተቋማት ላይ ጥቃት ስለመፈጸሟ ምንም የማውቀው ነገር የለም ብለዋል። በጥያቄ ልታነሳው ትችላለህ። ምክንያቱም እዚህ ላይ ደግሞ ቻናል 12 የእስራኤል ቴሌቪዥን የሰጠው ሌላ ማብራሪያ አለ። ያውቃሉ የሚል የኢራን ደቡብ ፓርስ የዓለማችን ግዙፋን የተፈጥሮ ጋዝ መስኮች አካል ሲሆን ኢራንና ኳታር የሚያመርቱበት የየራሳቸው ተቋማት አሏቸው። ኢራን ውስጥም ቢሆን የሁለቱ የነዳጅ ጉድጓድ መሬት ለመሬት የተገናኘ ነው። ኢራን ከዚህ የትየለሌ የነዳጅ መስኳ የእስራኤል ጥቃት በኋላ በኳታር በሳዑዲ አረቢያና በተባበሩት አረብ ኤሚሬቶች የተመሳሳይ ወይም መሰል ተቋማት ላይ ከሰዓታት በኋላ የበቀል ሩምታ ከፍታለች። የፓርስና የራስ ላፋን መጎዳትና በሳት መለኮስን ተከትሎ የዓለም የነዳጅ ዋጋ 4% በመዝለል የአንድ በርሜል ድፍድፍ ነዳጅ ዋጋ $110 በላይ አሻቅቧል። በፋርሷ ኢራን አያልቅበት የጥፋት ዘንግ ቦሊስቲክ ሚሳይሎች በደቦ የተነረቱት ሪያድ፣ አቡዳቢና ዶሃን በመደገፍ የአረብ ሀገራት በኢራን ላይ የጋራ መግለጫ አውጥተዋል። አገራቱ ባህሬን፣ ኩዌት፣ ሊባኖስ፣ ኳታር፣ ሳዑዲ አረቢያ እና የክልሉ ሌሎች ሀገራት ናቸው። እነዚህ ሀገሮች ይህን መግለጫ ቢያወጡ አይገርምም። እነዚህ በሙሉ ቀጥተኛ የኢራን ድብደባ ውስጥ የሚገኙ ናቸው። ባይ ዘ ወይ ሆን ተብለው የሚደረጉ ባሏቸው በእነዚህ ጥቃቶች ኢራን የምታነጣጥረው የመኖሪያ ቀዬዎች፣ የሲቪል መሰረተ ልማቶችና ዲፕሎማሲያዊ ቅጥሮች ላይ ነው ብለዋል። ይሄ በምንም ሰበብ አግባብ ነው ሊባል አይችልም ብለዋል። በተባበሩት መንግስታት አንቀጽ 51 መሰረት ራሳቸውን የመከላከል መብት እንዳላቸው አስገንዝበዋል። ኢራን እጇን እንድትሰበስብና ለመልካም ጉርብትና መርህ ተገዢ እንድትሆን መግለጫው ጥሪ አድርጓል። አያይዘውም የሆርሙዝ ሰርጥን ለመዝጋት የምትሰጠውን ዛቻም ሆነ እርምጃ ታቆም ዘንድ አሳስቧል። መግለጫው እስራኤልንም ሊባኖስ ላይ የምታካሄደውን ጥቃትና በክልሉ ላይ ያላትን የመስፋፋት ያለውን ፖሊሲ በእጅጉ አነውሯል። ይህ በእንዲህ እንዳለ ኢራን በጥር ወሩ አገር አቀፍ ህዝባዊ ተቃውሞ ወቅት 2 የፖሊስ አባላትን ገድለዋል ብላ በቁጥጥር ስር አድርጋቸው የነበሩትን 3 ተቃውሞ አድራጊዎችን ገድላ አድራለች። ጉዳዩን ያስቻለው ፍርድ ቤት ሕይወታቸውን በገመድ የተነጠቁትን ተቃዋሚዎች ኃጢአት ሲገልጽ ግድያ የፈጸሙና በእግዚአብሔር ላይ ጦርነት ያወጁ ብሏቸዋል። መቀመጫውን አሜሪካ ያደረገው የሰብአዊ መብቶች አስጠባቂ አክቲቪስቶች የዜና አገልግሎት ሂራና መሰረት 6488 ኢራናውያን ተገድለዋል ከተቃውሞ ሰልፉ ጋር በተያያዘ። ከነሱ ውስጥ 236ቱ ህፃናት ሲሆኑ 76 ያህል ደግሞ ተቃውሞ ውስጥ ከቶም ያልነበሩ ናቸው። 207ቱ ደግሞ የመንግስት ኃይሎች ሲሆኑ ቀሪዎቹ የተቃውሞ ትዕይንተ ህዝብ አድራጊዎች ናቸው። እዚህም ላይ ጥያቄ ልናነሳ እንችላለን። በደንብ እንደምታስታውሰው
ከገደሉት በላይ ወደ 30-40 ሺህ የሚሆን እስረኛ ነው የያዙት እና ከነሱ ውስጥ ደግሞ ፍርድ እየሰጡ የመስቀል ዘመቻ ሊያደርጉ ነው በሚል ዶናልድ ትራምፕ ማስጠንቀቃቸውና እንደማይሰቅሉ ዋስትና ሰጥተውኛል በማለት ዘመቻው እንዳዘገዩ እናውቃለን። አሁን ግን ጦርነቱ ስለተገባ ይሄ ኢራኖች አሁን ያደረጉት የሁለት ሰዎችን ሰቀላ በዚህ የሚቆም አይመስለኝም። እንዲህ አይነት ነገር አላቀርንም ብለው ነበር ያኔ ያስተባበሉት። ጦርነቱን ለማስቀረት ነው ነበር ያኔ። አሁን ግን ጦርነቱ ስለገቡና እዚህ ደረጃ ስለደረሱ አይ ቲንክ ይሄ በተለይ ተቃዋሚዎችን ከጦርነቱ ማብቃት ጋር አንደኛው ጦርነቱን አክቹዋሊ የሚያሳስባቸው ለሚዋጉት ይህ ጦርነት ቢያበቃም ያ ደግሞ ከባድ ስጋታቸው ነው። ምክንያቱም ጦርነቱ ሲያበቃ በፊት ከነበረው አቅማቸው በብዙ መልኩ ተዳክሞ ነው እንትን የሚለው ከቁጥር ጎለዋል አይደለም። ብዙ ተቋሞቻቸውን አጥተዋል። ሚሊተሪ ክንዳቸውም ብዙዎቹ ጥቅም ላይ ውለዋል። እንደዚህ አይነት ስለዚህ ተቋሚዎቹ በባሰ ኃይል በመነሳት አገዛዙን የበለጠ ችግር ውስጥ እንዳይሆን ሁለተኛ ፍርሃታቸው ነው። ስለዚህ ጥብቅ ማስጠንቀቂያ ሰጥተዋል። ተቋሚዎቹ የሰጧቸው ማስጠንቀቂያ ምንድነው? ከዚህ በኋላ እንደ ከራሷ ከእስራኤልና ከአሜሪካ ልይተን አናያችሁም የሚል ነው። ስለዚህ እንደ ጠላት ወታደር ነው እርምጃ የምንወስድባችሁ የሚል እና በዚህ በጦርነቱ መሀል ላይ አሁን ስቅላቱን መጀመራቸው ሁለተኛው የጦር ግንባራቸው አድርገው እንደሚያዩትና ይሄ ነገር አጠናክሮ ሊቀጥሉ እንደሚችል የሚያሳይ ነው። እኔ ምናልባት ከዚህ ጦርነት በኋላ የሚመጣው የኢራን እስላማዊ ሪፐብሊክ የበለጠ ጨካኝ ይሆናል ብዬ ነው የማምነው። ምክንያቱም መትረፍ ያለበት የአሜሪካንና የእስራኤልን ጥቃት ብቻ አይደለም። አሜሪካና እስራኤል እኮ ቤዚካሊ የሚደበድቡት አሁን ለምሳሌ ኔታንያሁ እኮ መግለጫ ሰጥተዋል። እኛ አየር ላይ ያለን፣ እኛ ሰማይ ላይ ያለን ገብቷል። ሰማዩ ላይ ሆነን እያንዳንዱን ኃላፊ እናድነዋለን። ገብቷል። አደኑ ደግሞ ዋነኞቹን እነዚህ እነ ላርጃኒን ብቻ አይደለም። እሱ አንድ ዙር ነው፣ የላይኞቹ ናቸው። ወደ እስከ 3 ዙር የአንድ የሚሊሻ አዛዥ፣ የብርጌድ አዛዥ፣ የሻለቃ መሪ እስከምትላቸው ነው የምንመታው ነው የሚሉት። አዝ ስትራቴጂ ማለት ነው። ኤቭሪ በየዋጋው የአገዛዙን የውጊያ አቅም፣ የውጊያ ራዕይ፣ የውጊያ ካሬጅ፣ የውጊያ የመዋጋት ችሎታ ለመምታት በተዋረድ ያሉ አዛዦች ድረስ ነው የምንመታው እኛ። በሰማይ ላይ ያለን በየኬላው ይገሏቸዋል። ባሲጅ የተባለው ይህን ተቋሞ በኃይል ያፈረሰው ኃይል ማለት ነው። አሁን ኦልሞስት የበቀል ጥቃት እያደረገችበት ነው እስራኤል። ኮማንደሩን ገለለች አይደል እንዴ? በየኬላው እኮ በየተገደሉ እኮ ይታያል። በማህበራዊ ሚዲያ ታያዋል። ኬላዎች የሉም አሉ። ከተማውን በጎዳና ላይ ስራቸውን ሲሰሩ ማለት ነው። በሰው አልባ በአውሮፕላን ትመታቸዋለች። በርካታ የተገደሉ በዚህ መንገድ። ስለዚህ እኛ ከሰማይ ያለን ገብቷል። ውጡ እናንተ ከመሬት የሚል አሁን እየተደረገ ያለው ህዝቡን ሞቲቬት እየተደረገ ያ ውጡ። አሁን ለምሳሌ ከመሬት አገዛዙ ሊተኩስባችሁ ቢችል ከሆነ የሚተኩሰው እኛ መታል ዋር ዜር ከእናንተ ጋር የሚል ነው። ይሄው ለሆነ ግን የመውጣት ነገር እየታየ አይደለም። ምክንያቱም ካሁን በፊት በብዛት ሞተዋል። ኖ ዚስ ታይም እየወጋን ነው እኮ ዚስ ታይም አየ ነው አይደለም እንዴ? እነሱም እያሉትና አሜሪካ ያሉት ምንድን ነው? ኦልሞስት ያገዛዙን ነባር ቬተራንስ መሪዎች የነበሩ አዛዦች እንደዚህ የሉም አለ። ብዙዎች ተገለዋል አለ። ዊ ዲድ ዛት። አሁንም ተመልከቱ፣ ተቋሞቻቸው ወድመዋል። እንደዚህ ይሄ አሁን የምትላቸው በሙሉ አሉ። ያፈራረስነው ነው። ውጡና አሁን በእናንተ ላይ የሚደረግ ጥቃት ካለ ዋር ስቲል ዜር እዛ ስላለን እንመተዋለን የሚል ነው። ይሄንንም ቢሉ ሰው እየወጣ አይደለም። አሁን ያለው ግምገማም ስርዓቱ ኢንታክት ነው የሚል ነው። እንትን እያለላቸው አይደለም። ስለዚህ ይሄ ነገር ስላለ አሁን እነዚህን ሁለቱን ገለው ማደራቸው አንድ ኢንሲደንት አድርጌ አልወስደውም። የሚቀጥል ነው የሚሆነው። ውጊያው ሁለት መልክ ነው። አሜሪካና እስራኤልን መምታትና ተስፋ ያደረጉበትን ህዝባዊ አመፃንም አብሮ መምታት
ወይም እንዳይነሳ ማድረግ ስለሆነ ምናልባት ይሄ የመስቀሉ እርምጃቸው የሚቀጥል ይመስለኛል። ይህ በእንዲህ እንዳለ የኢራን ተሰነጣጣሪና ተፈነጣጣሪ አረሮች የተነሳ ባለፉት 24 ሰዓት እስራኤል ውስጥ ነው ማወራ 177 ቁስለኞች ወደ ሆስፒታል መወሰዳቸውን የእስራኤል ጤና ጥበቃ ሚኒስቴር አስታውቋል። ከነሱ ውስጥ አንዱ አሳሳቢ ሁኔታው ሲገኝ፣ ሁለቱ ደግሞ መካከለኛ ደረጃ ጉዳት የታየባቸው ናቸው። ቀሪዎቹ 167ቶች በመልካም ሁኔታ ላይ ይገኛሉ። ሚኒስቴሩ አክሎ እንደገለጸው ጦርነቱ ከተጀመረበት ፌብሩዋሪ 28 ወይም በኢትዮጵያ የካቲት 21 ቀን ወዲህ በጠቅላላው 3924 እስራኤላውያን ሆስፒታል የገቡ ሲሆን አሁን 74ቱ ሲቀሩ በስተቀረ ቀሪዎቹ ታክመው ወደ ጤነኛ ህይወታቸው ተመልሰዋል። የእስራኤል ጦር በበኩሉ ደቡብ ሊባኖስ ውስጥ በማካሄድ ላይ ባለው ዘመቻ በትናንትናው ዕለት 20 የሄዝቦላ ተዋጊዎች መደምሰሱን ገልጿል። የሄዝቦላ ተዋጊዎቹ የተደመሰሱት በ36ኛው ክፍለ ጦር የምድር ውጊያና በሀገሪቱ አየር ኃይል ድብደባ ነው። በአንድ አጋጣሚ የጎላኒ ብርጌድ አባላት 5 የሄዝቦላ አባላት እነሱ ላይ ጸረ ታንክ ለመተኮስ ሲዘገጃጁ ሳሉ በማየታቸው በተወሰደው እርምጃ 5ቱም ተገድለዋል። 36ኛው ክፍለ ጦር እስራኤል ከሄዝቦላ ተኩስ መጀመር በኋላ ወደ ሊባኖስ ካሰማራቸው 4 ክፍለ ጦሮች አንዱ ነው። 4 የእስራኤል ክፍለ ጦር ሜካናይዝድ ብርጌድን ጨምሮ ወደ ደቡብ ሊባኖስ ገብቷል እና በፊት እስራኤል የነበራት ፎርዋርድ የፊት መከላከያ የምትለው ከድንበሯ የተወሰነ መሬት ወደ እነሱ ገብቶ የነበሩ ጣቢያዎችንም አሁን አልፋ ሄዝቦላ ወደዚህ መምጣት የማይችልበት ሁኔታ ለመፍጠርና ለማጥፋት በሚል በደቡብ ሊባኖስ በአጠቃላይ የሄዝቦላ ኤሪያን የሚባለው ወደ 1 ሚሊዮን ሰው ለቆ ሄዷል። ወደ 1 ሚሊዮን ሰው እና ሊታኒ የምትባል ወንዝ አለች። ከሊታኒ ባሻገር ራሱ ሄዝቦላ ሄዷል። ኦልሬዲ ሄዝቦላም እንደ ሄዝቦላ እንደ ኃይል ከሊታኒ ወንዝ ባሻገር ሄዶ ነበር ተገዶ ማለት ነው። አሁን ግን ምንድነው የምትለው እስራኤል መሳሪያ እንደገና ከዛ ከሄደበት ቦታ ወደ እያስገባ ነው የሚተኩሰው ነው። ስለዚህ በዚህ ምክንያት ይሄ መሳሪያ የማስገባት ሂደቱን ለመስበር የሊታኒ ወንዝ ድልድይ አለ፣ እሱን እሰብራለሁ ማለት ትናንት ማስጠንቀቂያ ሰጥቷል። እርግጠኛ ነኝ በአሁኑ ሰዓት ያ እርምጃ ተወስዶ ሊሆን ይችላል። ስለዚህ ከሚሊዮን ያላነሰ ህዝብ ተፈናቃይ የሆነበት ሁኔታ ነው ያለው። ወደ 938 ሊባኖሳውያን ተገድለዋል እና በርካታ መዋቅሮች ወድመዋል። ቤሩት በተለይ ዳዬ የሚባለው የሄዝቦላ ቀይ ነው የሚባለው ህንፃዎቹ በእውነት እየተመደመዱ ነው ያሉት። ይህም ቢሆን ግን ሄዝቦላ በማህበረሰቡም በመንግስትም የሚደረግበትን ጫና ሁሉ አሻፈረኝ ብሎ ተኩስ ቀጥሏል እና ይሄ ተኩስ ወደ ሊባኖስ መምጣት የለበትም የሚል የውስጥ ንቅናቄ አለ። እነዚህ ያለውን ብሪፊንግ ለመስጠት ያክል ነው። አሁን ጦርነቱ በምን ሁኔታ ላይ ይገኛል የሚለውን ለመስጠት ነው። አለም ዶናልድ ትራምፕ ኢራን ውስጥ ያለውን የነዳጅ ማውጫ ሲመታ አላውቅም ማለታቸው ከምን አንጻር ሊሆን ይችላል? በሌላ መልኩ ደግሞ አለም አሁን ይሄ የነዳጅ ማውጫ ከግዝፈቱም አንጻር ስንመለከተው ኢራንን ኢኮኖሚካሊ በጣም በከፍተኛ ሁኔታ አይጎዳትም ወይ? አሁን በእንቅርት ላይ ጆሮ ደግፍ ነው መቼስ። አሁን ኢራን ቅድም አንተ ስትተነትነው ተገዳዳሪ ኃይል ሆናለች የሚለው ብንቀበለውም በሌላ መልኩ ደግሞ እያረፈባት ያለው ምት በምን ያህል አመታቶች ነው ወደ ነበረችበት ስፍራ ልትመለስ የምትችለው? አሁን ይሄ ጦርነት ዛሬ አቆመ ብንል ኢራን ወደ ቀድሞ ስፍራዋ ለመመለስ ምን ያህል ጊዜ ሊወስድባት ይችላል? በሌላ መልኩ ደግሞ ስንመለከተው የኢራን ህዝብ ይሄ የነዳጅ ማምረቻ መመታቱ ኢኮኖሚካሊ ምን ያህል ያዳሽቀዋል? እንደገና የኢራን ህዝብ እንዴትስ አድርጎ ነው ይሄንን የኑሮ ውድነት ተቋቁሞ መቀጠል የሚችለው? አንድ ጥያቄ ሊኖር ይችላል። ይሄ በሰው ልጆች ውስጥ የምናየው ነው። አንዳንዴ እውነት ይሆናል፣ አንዳንዴ እውነት አይደለም። ለምሳሌ የኢራን መንግስት ራሱን ዲፋይን የሚያደርገው ኢራን ብሎ ነው። የእስላማዊ ሪፐብሊኩ 47 ዓመት ታሪክ ነው ያለው። ኢራን ከዛ በፊት ኖራለች፣ ኢራን ከነሱም በኋላ ትኖራለች። ምንም ጥያቄ የለውም። ነገር ግን በየዘመናቱ መንግስታቶች ኢራንን ሲሉ እኛን ማለታቸው ነው። ስለዚህ አሁን ጦርነቱ እየተካሄደ ያለው በዚህ ሁኔታ ነው።
የኢራን መሪዎች የኢራን የአገዛዝ ለውጥ የሚለውን በዛ አይደለም የሚወስዱት፣ የኢራን መዋረድ ብለው ነው የሚወስዱት። ስለዚህ ጦርነቱ ጠርቆማ ቆማ የሚለው እኛ በጣም ሀብታም ነን በነገራችን ላይ በስነ ጽሁፍ በከዚህ በካርቱ በጣም ብዙ ነገር አለን። ጠርቆማ ቆማ የሚለው በጣም ይገልጸዋል ይህን ጦርነት። ምክንያቱም አሁን ያልኩ የጋዝ ፊልድ የኢራንን ዶናልድ ትራምፕ ድጋሚ ኳታርን ብታጠቃ ገብቷል በዩናይትድ ስቴትስ ኤር ፎርስ ነው የምነግርህ በሙሉ አቅም ሙልጭ አድርጌ ነው የማወድመው ብለዋል። እሱም ብቻ አይደለም የካርግ ደሴት ለዚህ ታጨ ነው። የኢራን 90% ነዳጅ መሸጫ ነው። ጋልፍ ነው ከዛ ያለው ወደ መርከቦችም ከዛ ነው ራሱ የሚጫሩት የሚሞሉት ነዳጅ። ስለዚህ ከፍተኛ ያ ደሴት የኢራን ኢኮኖሚ ነው ማለት ይችላል። እሱን አውድመዋለሁ ብለዋል። ቅድሚያ ማንኛውንም የመከላከያ መሳሪያዎችን 90 ኢላማ መተን አወደም ነው ብለዋል። የለው ምንም ኢራን መከላከል አይችልም ሰማዩን። ኦኬ ስለዚህ ለዚህ ኢራኖች ሰጡ ምንድነው በሉት አንድ ልጅ ገብቷል። ስለዚህ አሁን በእርግጠኛነት ነው የምነግርህ ኳታርን መልሰው ከማጥቃት ወደ ኋላ ነው። አልገባኝም። አምቢጊየስ ነው። ኳታርን ከዚህ በኋላ ብታጠቁ ነው ያሉት። ምን ማለታቸው ነው? የዘይት ተቋሟ ላይ ብትተኩስ ማለታቸው ነው ወይስ በየጊዜው እየተከላከሉ ነው ያሉት? ድጋሚ የኔ ነገር ወደ ኳታር ብትተኩሱ ማለታቸው ነው? ይሄ ግልጽ አይደለም። ኢራኖች መተኮሳቸውን አያቋርጡም ነው። ያንተን ጥያቄ ለመመለስ እነዚህ ተቋሞች አሜሪካ በምትለው መጠን ቢመቱ ከዛ በኋላ ኢራን መልሶ ለማገገም አመታት ይወስድባታል። ገብቷል። እንደ ሀብት የሚጠፋው በቢሊዮን የሚቆጠር ገንዘብ የሚጨሰው ገብቷል። ራሱ መዋቅሩ ራሱ ቢሊዮን ዶላሮች ነው። ይሄን ጉዳት ከማስተናገድ በበለጠ በሌላ ገንዘብ ይሄን አድርገው ወደ ስራ ለማምጣት አመታት የሚፈጅ ሊሆን ይችላል። ሀገሪቱን እጅግ የሚያቆረቆዝ ሊሆን ይችላል። ነገር ግን በኢራኖች በኩል የተያዘው በኢራን አገዛዝ በኩል የተያዘው አመለካከት ቱ ቢ ኦር ኖት ቱ ቢ ነው፣ መሆን ወይም አለመሆን። ስለዚህ ይሄ ምንድነው ጠርቆማ ቆማ የማቤት ጠፍቶ ሊለማ የአብሬ መውለጃ ይሆናል እንጂ የሚል ነው። የፈለገው ነገር ይምጣ we don't care እስከ መጨረሻው ሰው እንዋጋለን። እኛም ይሄን አንቀን ይዘን የሚመጣ የፈለገው ነገር ይምጣ ስናልቅ እናልቃለን የሚል አቋም ነው ያሉት። ለዚህ ነው በጣም መራራ የሚያደርገው እንትኑ። ይሄንንም ከቃላት በላይ በደማቸው አረጋግጠዋል። አሊ አክባር ካሚኒ ተገለዋል። አሁን ሌሎችን እየዘለልክ ላርጃኒ ተገለዋል። አሁን አርጋቺ ውጭ ጉዳይ ሚኒስትርና ማሱድ ፕሬዚደንቱ ናቸው ያለ። ፕሬዚደንቱ የልብ ቀዶ ጥገና ሐኪም ናቸው። ከዛ ነው ወደዚህ የመጡት እና ያን ያህል ለዘብተኛ ምን የሚባሉት ያን ያህል በሪሊጂየስ ሪዮታ ደግሞ ያን ያህል የጠነከሩ ላይሆኑ ይችላሉ። ኦነስትሊ ላርጃኒ ላይ የደረሰው የላርጃኒ መሞት ግን ወደድክም ጠላህም በሆነ መንገድ በኢራን የውጊያ አቅም ላይ ራሱን የሚገልጽ ነው ብዬ ነው ማምነው እኔ። ስለዚህ በዚህ ደረጃ ነው ያሉት እና ሁኔታዎች በዚህ ከቀጠሉ አሁን ላቀረብኩት ጥያቄ ያ በጣም ከፍተኛ እንትን ነው። ይሄንን አሁን እንደልብ አለ ከፍተህ ብታየው አገር ከተማ እኮ ነው። ያ የተንሰራፋ የተፈጥሮ ጋዝ ማምረቻ ቦታ ነው። 75% የሀገሪቱ ነዳጅ የተፈጥሮ ጋዝ ሀብት ያለበት ነው። ስለዚህ ትልቅ ሀብት ነው። በዛ ላይ የተመረኮዘ ኢኮኖሚ ነው። የካርግ ደሴት የነዳጅ ዘይት ነው። እነዚህ ሁለቱ ኢራንን ወደ ድንጋይ ዘመን ይመልሷታል ብለን እንኳን ባንል እንደገና ሀብላ ሪሊ ከጦርነቱ በኋላ ነው እንግዲህ ጉዳቱን የምታየው እንዲያ ነው። ግን አሁን እዚህ ውስጥ ያለው ነገር ምንድነው? የተከፈለው መስዋዕትነት ተከፍሎ ኢራኖች ያሉት አሜሪካና እስራኤል ተገደው ተመተው ማለት ነው። ዶናልድ ትራምፕ ያውቁታል ኢራኖች ይህን ጦርነት በቀጠሉ ቁጥር የዓለም የነዳጅ የኢኮኖሚ ቀውሱ ብቻ አይደለም የአሜሪካ ውስጥ ያለው የኑሮ መወደድ፣ ሁለተኛ ይህን ጦርነት ለምን አደረጉ ዶናልድ ትራምፕ የቆየት ይመጣል አይደለም እና እሳቸውን በአሜሪካ ፖለቲካ ውስጥ ለመቀቀል በተለይ ዋንኛው ከፊት ለፊታቸው የተጋረጠው አደጋ በጥቅምት ወር በኢትዮጵያ 2019 የሚካሄደው የግማሽ ዘመን የምርጫ አለ። አንዳንድ ግምቶች እንደሚያሳዩት ሁኔታው በዚህ ከቀጠለ
$200 ቢሊዮን ገደማ ማስፈቀድ እንዳለባቸው ነው ከኮንግረስ የምንሰማው። ከ12 ቢሊዮን ዶላር በላይ ፈጅቷል እስካሁን በጦርነቱ። የኢራኑን ጦርነት ለመቀጠል ከ200 ቢሊዮን ዶላር በላይ ማስፈቀድ አለባቸው የሚል ነገር አለ። እንደዚህ ተዳምረው የራሳቸው ማጋ ንቅናቄ ውስጥ ያለባቸውም ተቋሟል። ስለዚህ ኢራኖች የሚያስቡት እኛ የሞትን እሳቸውን የፈላ ዘይት ውስጥ ማስቀመጥ አለብን ነው። ያ ምንድነው? ያኔ የግማሽ ምርጫው ላይ በኮንግረስ ውስጥ ብቻ 50 ወንበር ሊያጡ ይችላሉ። እንደራሴዎቻቸው በሌሎች እየተመረጡ ወንበሮች ሊያጠዩ ይችላሉ። አሁን ኮንግረስ ውስጥ ብልጫ አላቸው ዶናልድ ትራምፕ ሪፐብሊካኖች፣ ሴኔት ውስጥም አላቸው። ግን የዛ የግማሽ ዘመን ምርጫ ግን ይህን ሁኔታ ገልብጦ በሁለቱም ቤቶች ውስጥ ዲሞክራቶችን የበላይ ያደርጋቸዋል ነው። ይሄን ደግሞ ዶናልድ ትራምፕ አስጠንቅቀዋል። እነዚህ ሰዎች ሁለቱ ጋር ድምጻቸው የበለጠ ከመጡ በቁሜ ነው የሚከሱኝ፣ ለሶስተኛ ጊዜ ኢምፒች ነው የሚያደርጉኝ፣ ይከሱኛል፣ ሴኔት ያቀርቡኛል፣ ስልጣኔን ይገፋሉ። በጣም ከዛ በኋላ እግዚአብሔር ይወቀውና ዝም አትበሉ እያሉ ሲቀሰቅስ የነበሩ ናቸው። ስለዚህ አሁን ኢራኖች ዘሞር በተዋጉና ዘሞር ጊዜ በወሰዱና አሜሪካንን ዶናልድ ትራምፕ እንደምታውቀው ረግረግ አይወዱም። ገብቷል። ለዚህ ነው አስሬ ያልጋራ ትንሽ ቀን ነው ይላል። ሶስቴ ትንሽ ቀን ነው ብለዋል ጦርነቱ። እንዲያውም መጨረሻ ላይ ሳምንት አሉ እኮ አንድ ሳምንት አሉ። አሁንም ብለዋል። እንደው መጨረሻ ላይ ዋትስ ዩር ስትራቴጂ መቼ ነው የሚያቆሙት ጦርነቱን? ምን ሲሆን ነው ተብለው ሲጠየቁ መቅኔ ውስጥ ሲሰማኛል when I feel it in my bone ያኔ ያ ሲሰማኝ ስቶፕ ላሉ አሉ። ግን አይችሉም አሉ እነ ላርጋኒ። አሁን ሞቷል ላርጋኒ። ሌላ ድምፅ የሌለው አንገት የለውም። አሁን የኢራን ኃይል አንገት በሙሉ ትብለውታል። ግን ሳሙኤል ድምፅ አለ። ምንድን ነው ያሏቸው? ማሱድ ፕሬዚደንቱ ያሏቸው በሱ እንደምንም ይህን ጦርነት የምታቆመው ኢራን ናት። ኖት ኔታንያሁ፣ ኖት አሜሪካ። ይህን ጦርነት ማቆም የምችለው ኢራን ናት። እነሱ በቃን አሸንፈናል። የታባታቸው እሱና እንከት አድርገን ደብደበናቸዋል። በማነሽ አንቺ ጎድኑን አምጡ ደረሰ ጎድኑ አላማረ ጾሙ ገና ነው አልተፈታም። አሁን ሲሉ እኛ ከጥብስ ጭስ ጋር የተቀላቀለ ቢስላሉ የምንልክባቸው because we keep fighting them። ስለዚህ አይችሉም። ጦርነቱን እነሱ ማቆም አይችሉም። ጦርነት ብናቆመው እኛ ነን። እንዴት? እኛ እንደዚህ አይነት ወረቀት እናቀርባለን እና እዚህ ወረቀት ላይ ምንድነው የሚለው? አሜሪካ የኢራንን ህጋዊ መብቶች ትወቅ ነው። በዚህ ጥያቄ አታነሳም። የተጋትሮ ተራዳ የሚሳኤል ምርት ክብችት ርቀት ገለመል የሚለውን ይሄ ድርድር ያቀርበው መብቷ ነው። ራሷን የመከላከል መብቷ ነው። ቶማው ካለሽ አይደለም አንቺ የእስራኤል ጦር ጀቶች አሉ አይደለ? መካከለኛው ምስራቅ ውስጥ ያልመቱት ቦታ ምን አለ? ሽንፍር ማለት ናቸው። በዛት መቼም የለም። ስለዚህ እኛ ይቺ የጥፋት ዘንጋችን መከላከያችን ነው። እዚህ ላይ እንደራደር። ስለዚህ ይሄ መብታቸው ነው ብላችሁ እውቅና ስጡ። አንዳትንም የኒውክሌር ቦምቡ ላይ እንደራደር እንችላለን። ኒውክሌር ማበልጸግ መብታችን ነው። ስለዚህ ይሄ እንትናችሁን ከዚህ በኋላ አታንቀሳቅሱት። ምንድነው የኒውክሌር ሪአክተራችሁን አታንቀሳቅሱት፣ ለሰላማዊ ዓላማ ዩራኒየም አታበልጽጉ እንዳትሉ ህጋዊ መብታችሁ ነው። እነዚህን ወቁ ነው። እና ሶስተኛ የመጨረሻ ካሳም ጠይቋል። ይሄን ጦርነት አምጥታችሁብን ብዙ ውድመት አድርሳችኋል እና ደም አፍሰስ የትም አትሄድም፣ ካሳ ትከፍላላችሁ። ሶስት አትልም እና አራተኛ እና ማሰሪያው ከዚህ በኋላ ኔታንያሁና ዶናልድ ትራምፕ እና የማናውቀው የኢራን መሪ፣ ምክንያቱም በጦርነት ላይ ነው ያሉትና ማን እንደሚሞት አናውቅም። በመጨረሻው ሰዓት ለኢራን ወክሎ የሚመጣው መሪ ከጦርነት በኋላ በህይወት የሚገኝ መሪ ወይም አዲስ መሪ አብሮ ይቀመጣል ማለት ነው። በዛ ላይ አንድ ስምምነት ያደርጋሉ። ዋና ነው እኔ 47ኛው የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ፣ እኔ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዚህ በኋላ ኢራንን ዳግመኛ ላንዘምትባት፣ በምንም መንገድ ጦርነት ላንከፍትባት ቃል እንገባለን የሚል ዋስትና የሚሰስምነት ታደርጋላችሁ። ከዛ በኋላ ነው እኛ እንቅልፋችንን መመሪያ አለብን እንጂ ሁል ቀን ካሁን እናንተ መጣችሁ አልመጣችሁ እያልን የምንማንንበት ነገር የለም። ይሄ ካልመጣ በስተቀር የጠፋው ነገር ይጠፋታል እንጂ አናቆምም። ስለዚህ ጦርነቱን
እንዲቆም የምንወስነው እኛንን ብለዋል። ትራምፕ እና ኔታንያሁ ደግሞ እናያለና እያሉ ነው ያሉት። ጦርነቱ እዚህ ላይ ነው ያሉት። ኢሳያስ ይህ ጦርነት እንደ ኢራን ፍላጎት ዶናልድ ትራምፕና ቤንጃሚን ኔታንያሁ አንገታቸውን ዝቅ አድርገው እየሰሙ ይፈርማሉ ወይስ ኢራን እጅ ሰጥታ ለአንዴና ለመጨረሻ ጊዜ የፈረሱ ህንፃዎቿንና ታሪኳን እንደ አዲስ መገንባት ትጀምራለች? ይህ በጊዜ ሂደት የሚዳኝ ነው። ጊዜ ለሁሉም መልስ አለው። እኛም ጊዜን እየተከተልን መልሳችንን ይዘን እንቀርባለን። የዛሬው ፕሮግራማችን ይህ ነው። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ መልካም ጊዜ። በነገራችን ላይ ውድ አድማጭ ተመልካቾቻችን እያያችሁን ነው። 100-200 ሺህ ተመልካቾች አንድ ፕሮግራማችንን ያያል። እጅግ በጣም የሚገርመው ግን ስታዩ ላይክ፣ ሰብስክራይብ፣ ሼር፣ ሱፐር ታንክስ ውስጥ በመግባት እያበረታታችሁ አይደለም። የሚገርመው ይሄ ነው። ጊዜ አይወስድም፣ ጉልበት አያባክንም። ነካ በማድረግ ላይክ፣ ሰብስክራይብ፣ ሼር እንድታደርጉ እንጠይቃለን። ይህ ከዓለምነህ እንስማ ፕሮግራማችን ነው። መልካም ጊዜ። በ5,500,000 ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ5,500,000 ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪን ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3,900,000 ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900,000 ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን። ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ።